ሰላም ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ አለሁ አልሐምዱሊላህ። በያላችሁበት መልካም ሁሉ ተመኘን። በዛሬ ቪዲዮ እነዚህንና ስሚ አንቺ 200 ብር አልሞላ? ኧረ እባክህ ትንሽ ታገስ። እኔ ሴክስ ለትክክለኛ ፍቅር በጣም አስፈላጊ ነው ብዬ አላስብም። ምክንያቱም እንዴ ለምንድን ነው ቀበቶን የፈታኸው? የኔ ፍቅር ወይ ናፍቀኝ ነበር። እኔ ራሱ ስልክ ረሳው። ቶሎ በስቴኒ ቆንጆ ይሄን ጊዜ ስጠብቀው ነበር። ሌሎችም ቀልድና ቁም ነገርን ያዙ ቪዲዮዎች ፈታ ዘና ያረጋችኋል ብለን ባሰብናቸው ቪዲዮዎች መተናል። ቪዲዮ ላይክ ሼር በማድረግ ጀምሩ። ቤቱን ደግሞ ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ። ዳይ ወደ ቪዲዮ። ሐሰን ብሩክና ሃይሚ አንዱን አላወኩም። እስኪ የምታውቁት ኮሜንት ላይ ጻፉልኝ። ጀማሪ በነበሩበት ሰዓት እና ዞረ ነው የምቆመው። ዞረው እኮ ነው ቁጭ ያላችሁት። ወደ ቀኝ እንዳላችሁ ነበር ቁጭ ማለት። አላልኩም እንደገና እናንተ ይደገም። ካሁን በኋላ ምህረት የለም። እሺ ምንድነው ብላ ጠየቀችው ለንቃተ ህሊና። ሌላኛው አንገትህ ላይ እቺ ነገር ወልቃ አታውቅምና ማወቅ ፈልጋለሁ። ምንድነች? የሆነ መንገድ ሰጥሻለሁ ሄደሽ ሪሰርች ነው የምታደርጊው። ህፃናት ወገባቸው ላይ ሲወለዱ በእኛ ሀገር ሊሆን ይችላል፣ እዚህ የለም አይደረግም። ህፃናት እጃቸው ላይ የራሱ ጥቅም አለው። ኦኬ፣ ስለዚህ አንገትህ ላይ ማድረጉ ጥቅም አለው ነው? አዎ። ምንም እኮ ጥቅም የለውም። ለውበት ነው ያደረጉት እንጂ ጥቅም ኖሮ ምናምን አይደለም። ንቃተ ህሊና አትሻወድ። የነዚህ ልጆች ድራማ ማች ነው የሚያልቀው ጋይስ። የሆነ ሰሞን ላይ ተለያይተናል ተጣልተናል ብሎ በጣም የማይገባ ለሚስት የማይገባ ስድቦችን እየሰደባት ነበርና ምንድነው የሚሆኑት? ቤቱ ሁለት ጓዳ ካለው እሷ ሌላኛው ጋዳ ትሆንና እሱ ደግሞ ሌላ ጋዳ ይሆንና አይምሯችን ላይ ይጫወታሉ። አሁንም ያኛው አልበቃ ብሏቸው በዚህ መንገድ መጥተዋልና እናንተስ ምን ትላላችሁ? ስለነዚህ ልጆች ምን የተረዳችሁ ነገር አለ? እኔ ሚዲያ እንዲሆን የፈለኩት እኮ ለዚህ ነው የደወልኩላቸውም ለዚህ ነው። ማለት እኔ በራሴ መንቀሳቀስ አልቻልኩም፣ ቲክቶክ ላይ መጠቀም አልቻልኩም። የታለ የሚል ጥያቄ በጣም እየበዛብኝ ነው። በጣም ብዙ ሰው ያውቃል። ነፃ ሆኜ መቀጠል አልቻልኩም። ስለዚህ በቃ እኔ ለዛ ነው እኔ አሁን ያለኝ ህይወት እንዳጠቃላይ አይገባኝም። በቃ እና ይሄን ነገር እኮ እኔና አንቺ ተነጋግረን እዛው ኮንፈቶ ነበር። አንዴ አስቆሙ ቪዲዮ፣ አንዴ እንዳቀርጽ አስቆሙ። ምን ሆነሽ ነው? ይሄን ነገር እኮ ቤት ነው መነጋገር ያለብን። በቃ እኔ ቤት ማን አለ? እኔ እናንተ ብንነጋገር ምንም እንትን የሚለው ነገር እኔ ግን ያው መጠቀም አልቻልኩም። እንዳጠቃላይ እኔ ምንድነው መጠቀም ያልቻለችው? ቲክቶክ ነው። ቲክቶክ እንደሆነ እኮ እየተጠቀመች ነው። ሁላችንም በየቀን ነው የምናይሽ። ነፃ ሆኜ መንቀሳቀስ አልቻልኩም። ስለዚህ ህዝቡ እንዲያቅልኝ ምን ማለት ነው? ህዝቡ ምኑን ነው የሚያውቀው? በቃ እንዳጠቃላይ እኔ እናንተ መለየታችንን አብረን እኛ እኮ መነጋገር ያለብን ሚዲያ ላይ አይደለም፣ በቤታችን ነው አይደለ? እንደ የወለድን ሰዎች ነን፣ ቤተሰብ ያለን ሰው ነን አይደለ? ከምንም በላይ ደግሞ ከቤተሰብ በላይ እኛ ሚዲያ ላይ የወጣን ሰዎች ነን። ስለዚህ ሚዲያ ላይ ያለው ሰው እኮ እኔና ያልሽኝ ለዚህ ነው እንዴ? እኔ እኮ ጠርተውናል ስቴን እኮ ለዚህ አልመሰለኝም። እንደ አይነት ስሜት ራሱ እኮ እንዳለሽ እኔ ጨራሽ ምንም እኮ አይገልጽብሽም ራሱ። ግን ከዚህ ይህን ውሳኔ እንድትወስኝ ያደረግሽ ምንድን ነው? አሁን ከቤት ጋር ያደረግሽ ምንድን ነው? ቀለድሽ መሆን አለበት። ማን ነው ያ ሰው? አለ ማለት ምን ማለት ነው? መጀመሪያ ተረጋጋ። ከዛ እኔ የምነግርህን ነገር ስማኝ። መረጋጋው እዛው እኮ የምትነግሪኝ ነገር ነው አይደለ? እንደ ቤት የምንፈተውን ነገር ሚዲያ ላይ ይዘሽ መተሽ እንደሄደ ነገር ትናገሪያለሽ። እና ይህን ነገር ቤት ነው እንጂ የምንኖረው ሚዲያ ላይ ነው እንደ የምንኖረው
አዎ በቃ እኛ እኮ ስንሶ እኮ የሚያው ነገር እኮ ነው። ያው ለመጀመሪያ ስማኝ፣ የእኛ ህይወት ያለው እኮ ሚዲያ ላይ ነው አይደል? ሁሉ ነገራችን የምናደርገው ነገር እንዳጠቃላይ እኮ ያለው ሚዲያ ላይ ነው። እኔ ደግሞ የማውቃቸውን ሰዎች እንኳን ማውራት የምችልበት መንገድ ሚዲያ ነው። ስለዚህ እየነገርኩ ያለሁት እኮ እኔ መሆን አልፈልግም፣ መቀጠል አልፈልግም። ከኑሮም በላይ እኔ እናንተ ኢቭን በዓል ጋር እንኳን መጣጣም አልቻለም። ስለዚህ እኔ አልፈልግም ጭራሽ። እኔ አሁን ላይ ይሄ ኑሮ በጣም መሮኛል፣ በቃ አንገሽግሾኛል። ከአንተ ውጪ ሌላ ሰው እያሰብኩ ነው ያለሁት። ቤት ውስጥ ሆነህ ራሱ እኔ ሌላ ወንድ እያሰብኩ ነው ያለሁት። ምን አጎደልኩብሽ? ምን የጎደለብሽ ነገር አለ? በጣም ብዙ ነገር ጎሎኛል። ምንም እዛን ንግግር እኮ አይጠበቅባትም ማለት እኔ ሌላ ሰው አለኝ። ኧረ ቢስሚላህ፣ ኧረ በጣም ነው የሚደብሩ። ሻሼዎች፣ እስኪ ሻሼዎች ካላችሁ ኮሜንት ላይ አሉ በሉኝ። የሻሸመኔ ልጅ ዘረኛ ነው። አንተ ነጥብ ዘረኛ። የሻሸመኔ ልጅ የእብድ ውሻ አይደለም፣ ከመሬት ተነስቶ ሳትነካው መጥቶ የሚነክስ። የሻሸመኔ ልጅ ዘሩን ዲስሪስፔክት ካላደረክበት በጣም የመጣበትን ማህበረሰብ ካላንቋሸሽክ በስተቀር ዘርህን ከነን የማያውቀው ማን? የሻሸመኔ ልጅ በተከፈተለት ዘፈን ቁጭ ብሎ ቆሞ የሚደንስ በኦሮምኛ ትሪ ረግጦ በወላይተኛ በወዜ በፍንክቱ ላብ እስኪወጣ ድረስ ነው የሚጨፍርልህ ማን? በትግረኛው ካሻ ከጋምቤላ ከባሉንጉ ባንጉ ሙዚቃ ከፍተህ ብታስቆምለት የሚጨፍር ማህበረሰብ ነው ማን? በነገራችን ላይ ይሄ ልጅ የምሩ ነው። ምንም አንድም የጨመረበት ነገር የለም፣ አንድም የቀነሰበት ነገር የለም። ሻሸመኔ ውስጥ ስንቶቻችሁ ታውቃላችሁ? የጉራጌ አካባቢ ተብሎ የሚጠራ እንዲሁም የስልጤ አካባቢ ተብሎ የሚጠራ ስንቶቻችሁ ታውቃላችሁ? የትግሬ ሰፈር ተብሎ የሚጠራ ስንቶቻችሁ ታውቃላችሁ? የወላይታ ሰፈር እስኪ የምታውቁት ኮሜንት ላይ እኔ የሚያውቀውን አይደል ልንገራችሁ። ለምሳሌ 09 እንዳለ የወላይታ ነው ይባላል። ወላይታ ነው የሚኖርበት ከ02 ጀምሮ እስከ ታች እስከ 010 ማለቂያው ማለት ነው። ወንዙን ይዞ እንዳለ የሚኖርበት ወላይታ ነው። የወላይታ አካባቢ ተብሎ ይጠራል። 08 በሙሉ የትግሬ ተወላጅ የሚኖርበት አካባቢ ነው። እንቀጥላለን። የጉራጌ አካባቢ የሚባለው 06 እስከ ታይዋን ከሀላባ መንገድ ጀምሮ እስከ 09 ድንበር እንዳለ የጉራጌ ነው። 03 ቀበሌ ወይም 81 የሚባል ሰፈር የስልጤ ነው እንዳለ ማለት ነው። ኦሮሞ ማለት በዚህ ልክ የሻሸመኔ ልጅ ዘረኛ ነው ብላችሁ እኛ ለማንቋሻሽ እኛ ለማሸማቀቅ የምትሞክሩት ሰዎች ምናቸው ነው የሚያማችሁ? መጀመሪያ ሄዳችሁ ቼክ አድርጉ። ስለዚህ ወደ ጉራጌ ውስጥ ሆኖ ወደ 7 ቤት ሄጄ ነበርና ለስራ ጉዳይ ያጋጠመኝን ነገር ልንገራችሁ። ታስታውሱት እንደሆነ ጀዋር በመጣበት ሰዓት የሆነ ሰዓት ሻሸመኔ ሰዎች አልቋል። ሁላችንም የምናውቀው ጉዳይ ነውና የተሰቀለ ልጅ ታስታውሳላችሁ አይደለ? አደባባይ ላይ 01 ላይ የተሰቀለ ልጅ ነበርና የሰቀሉት ልጅ በቃ በሻሸመኔ ታሪክ ተሰራ። እንዲህ ሻሸመኔ ሰው ሰቀለች ተብሎ እንትን የተባለበት ሰዓት ማለት ነው። እኔ ልጅ ታሪኩ ረጅም ነው። ልጁ አራጅ ነው። አራጅ ነው ስላችሁ የሀብታም ቤቶች እየሄደ ከብት ያርዳል፣ ብር ይከፈለዋል። ከዛ የሆድ ዕቃ ምናምን ይወስዳል ልጁ ማለት ነው። ልጁ የአምቦ ተወላጅ ነው። ኦሮሞ ነው። በኋላ ሲጣራ ማለት ነው ኦሮሞ ነው፣ የአምቦ ተወላጅ ነው። ከዛ ምንም ድሃ ስለሆነ ምንም ማህበረሰቡ ምን ላይ እንዳለ አያውቅም ነበር። ልጁ ስራውን ሰርቶ ወደ 010 አካባቢ ሄዶ ከብት አርዶ የሆድ ዕቃውን በመዳበሪያ ይዞ ወደ ቤቱ እየሄደ እያለ ግርግሩን ያያል። ግርግሩን ባየበት ሰዓት ደግሞ ምን ተፈጠረ ብሎ ወደ ስታዲየም ሊገባ በሚሞክርበት ሰዓት የሆድ ዕቃ ይዟል። ከብት የሚያርድበትን ዕቃ ምንድነው ይሄ ብላ ምናምን ማፍለጫ ይዟልና ከዛ ይሄ ሰው ገሏል እንዲህ በቃ ይሄ ምንድነው አሸባሪ ነው ተብሎ ልጁ ወዲያው ገደሉት። ወዲያው ነው ማለት ነው። ወዲያው እንዲህ ይሄ ከገጠር የመጣ እንዳለ ማህበረሰብ ተነስቶበት ልጁን እዛ ጨፍልቆ ገደሉት። ከዛ ሰቀሉት ማለት ነው። ሁሉንም ነገር ፕሊስ የምናደርጋቸውን ነገሮች በሙሉ ከመረጃ ውጭ ባናደርግ ባይነኝና ከዛ ወደ አንዘሬ እየሄደን ባለንበት ሰዓት ሰውየው ገቢና ነው ያለው። እኔ ከኋላ ዕቃ ስላለኝ ከኋላ ነኝ ያለሁት። መኪናው ፋይፌል ነው። ከዛ እኛም መታጠቅ አለብን። የኛ ማህበረሰብን ማነሳት አለበት። እስከ መች ነው የሰው ባሪያ ሆነን የምንቀመጠው? እስከ መች ነው ስራ እያለን እንትን የምንለው ብሎ እዛ ውስጥ ያለውን ህዝቡን እንትን ይላል ማለት ነው። ምናችን ተነካ ምናምን ብሎ ሹፌሩ ይጠይቀዋል ማለት ነው። ከዛ ትዝ ይምላችሁ ከሆነ ሻሸመኔ ላይ የኛ ልጅ አይደል የታረደው? የኛ ልጅ አይደል የተሰቀለው? ጉራጌ እኮ ነው የሞተው። ከዛ ወንድም አልኩት
የት ነው የምትኖረው አልኩት። እዚህ ነው የምኖረው እዛ ዘመድ አለኝ ምናምን። እኔ ባልኖር ያምኑ ነበርና ህዝቡ የሚያስበው የሚገምተው ሌላ ነገር ነው። ግን ትክክለኛ መረጃው እንደዛ አይደለም። የሞተ የኦሮሞ ልጅ ነው፣ የተገደለ የአምቦ ልጅ ነው፣ እንደዚህ ነው ብዬ ታሪኩን ሲያስረዳቸው ምቼ ነው እዚህ መጥቶ በነገሩኝ ነው ያወራሁት እንጂ ሄጄ ቦታ ላይ አልነበርኩም። በጣም ይቅርታ ብሎ ይቅርታ የጠየቀበት አጋጣሚ ነበርና ሁሉንም ነገር ከማፈረጃችን በፊት ሻሸመኔ ምን ተመስላለች? ሻሸመኔ እንደተባለም ዘረኛ ነው ወይስ ህዝቡ ዘረኛ ነው ወይስ እንዴት ነው? ከሰው ጋር ከማህበረሰቡ ጋር ተግባብቶ ይኖራል የሚለውን ከማጣራታችን በፊት ለፍርድ እንዳንቸኩል ባይነኝና እናንተስ ሐሳብ አስተያየታችሁን ምን እንደተሰማችሁ ኮሜንት ላይ ጻፉልኝ። የሱን ዘር አንቋሸ የሱን የመጣበትን ማህበረሰብ ዲስሪስፔክት አድርገ ያንተን ዘር ቂቤ እንዲቀባልህ ፈልገ ነው። የሻሸመኔ ልጅ ኤሌክትሪክ ነው፣ ካልነካኸው በስተቀር አይነዝርህም። ሆዱ ባባ ነው። ኬሻ በጥረባ አስተኝቶ የሚያስተኛ ማህበረሰብ ነው ያለው። ማን ዘረኛ ካልሆንክ ፎሎ ታደርጋለህ። እኔ አሁን አማርኛ ተናጋሪም አይደለሁም፣ የአማራ ተወላጅም አይደለሁም። እኔ ኦሮሞ ነኝ። አማርኛ ያው እንደምታውቁት ነው። አማርኛ በትንሹም ቢሆን እችላለሁ። ምክንያቱም የማውራት ሐሳቡም ጉጉቱም የማልማድም ጉጉት ስለነበረኝ ነው የለመድኩት። ገባችሁ አይደለ? እኔ አሁን አማራ ክልል ሄጄ ጥሩ ማህበረሰብ ነው ያለው ወይስ አይደለም እንደሚባለው ነው ወይ አይደለም የሚለውን ለማወቅ ግዴታ እዛ ሄጄ የአማራን ማህበረሰብ ከማየቴ በፊት መፈረጅም ማፍረድም የለብኝም። ህዝቡን ከማጥላታችን በፊት ተግባራዊ የሆነ ነገር ብናይ መልካም ይሆናል ብዬ አስባለሁ። አስብ፣ ካልኩሌት አድርግ። ጊዜያዊ ሳይሆን ረጅም ርቀት ለማየት ሞክር። ስትወስን የሆነ ነገር ስታደርግ 10 ህግን ተከተል። ይሄ ውሳኔ፣ ይሄ ተግባር ከ10 ሰዓት በኋላ ምን ይፈጥራል? ከ10 ወርስ በኋላ ምን ይፈጥራል? ከ10 ዓመትስ በኋላ ምን ይፈጥራል ብለህ ጠይቅ። ሾርት ሚድል እና ሎንግ ተርም አስበህ ተንቀሳቀስ። እሺ፣ እያሰበን ነው፣ ለማሰብ እየሞከረን ነው። ተንኮሱን ፕራንክ አደርጋለሁ ብላ አንዷ ለራሷ ፕራንክ ሆና ወጣችና ተንኮሱ እንደቀላል የሚታዩት ሰዎች አደባቸውን ግዙ። እሺ፣ ተንኮሱ በጣም ከባድ ሰው ነው። ቲክቶክ መሸጥ ፈልጌ እውነቴን ነው። አቦ ቀልድ ከሲዲስ ምንድነው ቲክቶክ ይሸጣለሁ ማለት እና እንዴ? አሁን እኔ መስራት አልፈልግም። በቃ ስሩ እናንተ ከሷ ጋር ስሩ። እንዴ እኔ ደግሞ ሽጬ ሁማኔር መግዛት ፈለግኩ። ሁለት ብቻ ነው። አዎ መሸጥ ፈለግኩ። 200,000 ሰጥሻለሁ። ኧረ ይቺ ምንድነው የምታወሪው? እኔ አንቺ ቲክቶክ አይቻልም እንዴ እንትን መስራት የጀመርኩት እና አንቺ ደግሞ ዝም በይ እስቲ ቆይ ገዛሻለሁ እያለ ይኸው ዘግቻለሁ። እኔ ጋር ምን ማለት ነው እንዴ? ምንድነው? የምርሽ ነው እንዴ? እንዴ ተንኮሱ ካሜራ አለክ እንዴ? ዲጂአይ ነው የሚባለው? ኧረ ተንኮሱ ፕሊስ የዚህ ታናሽም ስጠኝ ስል ሰርቼ ከፍላለሁ። ትርፍ ካለ እባክህ ወንድም አለ። አዎ ማታም ደውሎልኝ ነበር። ለምንድን ነው የምትሸጪው? ምን ሆነሽ? ምን አጣሽ? ለድርጅት ፈልጎ ነው እነሱ። እኔ ደግሞ ሁማኔር ከኔ ጋር ሳታወሪ እንዴ? ሁለት ብቻ እኮ ነው ያለኝ እንዴ? ቀያይሬ መዘነጥ ነው የምፈልገው። ቲክቶክ እንደ ይሄ ሁሉ ሰው በቀልድ ነው እንዴ የመጣው? እንዴት ትሸጫለሽ? እሺ ሂጂልኝ። እንደዚህ አይነት ቀልድ አይመቸኝም። የምርሽ ነው ወይስ ሙድ እያልሽ ነው? የምሬን ነው እንዴ? ና ቆይ ነገር እንዴት ለማን ማለት ነው? አምጪው ፍድ። ለምንድን ነው ማመጣው? ለምን ቀልድሽ ነው ወይስ እውነት ነው? የምሬን ነው። አሁን እኔ አልሰራም ስላልኩ ነው። አዋ እንዴ አንተ ካልሰራ ምን ያደርግልኛል? ታዩ ናሺ ልንገርህ። ታዩ እንዴ ያማል እንዴ? የምሬን እኮ ነው። እሱን ጉማ ጉርጉሩፈን ማ ሁማኔሪን ቢጠጥ ጌታ ሸጠዋለሁ። እኔን ጀና ማልና ጎዳ ሸጠዋለሁ እንጂ ተቃጥሏል። ነይ ዝናሽ ካሰን ገልጭ። ምን ማለት ነው? ኧረ እንዴ
ሁማኔር በከለር ምንድነው ቲክታክ ተሸጠው ነው እንዴ? መዘነጥ ነው የምፈልገው እንዴ አንተ ካሰራህበት ምን ያደርግልኛል? ምን ማለት ነው ሸጣለሁ? ሌላ ያድጋል ምን ችግር አለው? ሌላ ሳድጋለሁ እንደ አዲስ ደግሞ 500,000 ሊገባ ነው። 2,000 ሰው ብቻ ነው የቀረው 500,000 ሊገባ። ለዛ እኔ ደግሞ በ200,000 ጭብጭብ አድርጌ 2 ይገዛልኛል። ምንድነው አለሽ አይደል እንዴ ትርፍ የለኝም። ምንድነው ትርፍ እንዴ? አንድ 5 ነው ሊኖረኝ ብቻ። አንቺው ለውመኔር ብለሽ ነው እንዴ? ለውመኔር ያለሽ ምን ያደርግልሻል? መዘነጥ ነው የምፈልገው እንዴ። የምራና ታዊ ወይ ጉድ አያቸው ተንኮሱ መቼም ነው የማትችሉት መቼም። እነዚህን ጥንዶች ታስታውሳላችሁ? የሆነ ጊዜ ኤቢኤስ ላይ ቀርቦ ምንድነው የሚባለው ፕሮግራሙ ምንድነው የሚባለው ጋይስ? ፕሮግራሙ ምንድነው የሚባለው? እስኪ የገባችሁ ሰዎች ኮሜንት ላይ ጻፉልኝ። እነዚህ ልጆች ኤቢኤስ ላይ ቀርቦ ነበር፣ የሉላ ፕሮግራም ላይ ማለት ነው። እኔ ሴክስ ለትክክለኛ ፍቅር በጣም አስፈላጊ ነው ብዬ አላስብም። ምክንያቱም ሴክስም ሆነ ዝም በል ኪስም ሆነ ፍቅርን ሊገልጽ ይችላል ብዬ አላስብም። ሞር የምትዋደድ ከሆነ ሜቢ አሪፍ ሊሆን ይችላል፣ ግን ከምትወደውም ከማትወደውም ሰው ጋር የምታደርገው ነገር ነው ሴክስ። ምሬ ነው ሲሪየስሊ። ከምትወደውም ከማትወደውም ሰው ጋር የምታደርገው ነገር ነው። ፎር ዋን ናይት ሴክስ አድርገህ ጠዋት ላሽ የሆነ ኦቨር ወተክ ጠዋት ላሽ የምትለው አይነት ነገር ነው ሴክስ። ናወዴስ ደግሞ በጣም ኖርማል የሆነ ስታፍ ሆኗል። ግን እኮ አሁን ተጋብቶ ቁም ነገረኛ ሆኖ ልጅ ወልዷል እኮ። ኦ ማይ ጋድ! እንዲህ ቀጥል እስኪ። ኖት ነው አንተም ጥያቄ አንበብ ደስ አለኝ መልስ። ያምር ከምትወደውም ከማትወደውም ሰው ጋር ታደርገዋለህ ሴክስ። ስለዚህ እንዴት ነው ፍቅር የሚገልጸው? ግን እንዳንቺ እንደማንነት ይለያል ማለት ሚኒንግ ያለው ከምትወደውም ከማትወደውም ሰው ጋር ክሬዚ ሚኒንግ ያለው ነገር የሚሆነው ልጅ ምናምን ስትወልድበት ነው። ገባ? ልጅ ስትወልድበት ከትዳር በፊት ሴክስ አለማድረግ ቆንጆ ሀሳብ ሆኖ ግን ትዳር ላይ ስታረጊ ሚኒንግ አለው። እኔ እናቴ በጣም ደጋግማ ትለኛለች። ምንድነው መሰላችሁ የሰው ልጅ አሁን ትዳር የሌለበት ምክንያት በጣም ብዙ ሰው ማለት አንተ አሁን እቺ ማትሆነኝ ብለህ ሌላ ሰው ጋር ትሞክራለህ፣ ድጋሚ ሌላ ሰው ጋር ትሞክራለህ። ደሞር እዛም እዚህም ባልክ ቁጥር ያለፈው ሂስትሪክ ትክክለኛው ቦታ ላይ ስትገኝ በቃ እንድትቀጥል አያደርግህም ትለኛለች እናቴ። ስለዛ ከትዳር በኋላ ነው ይሄ ነገር መደረግ ያለበት። ሚኒንግ የለውም ማለትሽ ነው። ትክክል አይደለም። እስ ሚኒንግለስ ከማትወደው ሰው ጋር የምታደርገው ነገር አንቺ እስካላረግሽ ድረስ እኮ ግን ሚኒንግ ያለው ነገር ስለሆነ ነው ማለት ነው። ሚኒንግ ያለው ነገር ስለሆነ ሳይሆን ዋት ሚኒንግ ያለው ነገር ነው እኮ ባይ ዘ ወይ። በጣም አሁን እንጨቃጨቅ በዚህ ጉዳይ። እዚህ ሚኒንግ የለውም ልትያቺማ ሚኒንግ ስላለው እኔ የለውበትም እዚህ ውስጥ እጄ የለበትም። ስሚ አንቺ 200 ብር አልሞላም? ኧረ እባክህ ትንሽ ታገስ፣ 50 ብር ይቀረኛል። እንዴት እስካሁን አሰሪ? ቆይ አንቺ እዚህ የምትቀመጪው ለስራ ነው ወይስ ወንድ እንዲያይሽ? ምን ማለት ነው? ወይ አንተ ስራ ነው ቤት ልቀመጥ? ምን አልሽ አንቺ? እኔ ነኝ ጉሊት የምቀመጠው? ታዲያ መቼ ነው ቀሚስ የምታለብሽኝ? እባክሽ እሺ አሁን ሰዓት ደርሷል። ልጁን ከትምህርት ቤት አምጣው። ራስሽ አምጪው፣ እኔ ጊዜ የለኝም። ለልጅ ጊዜ የሌለ አረቄ ቤት ለመሄድ ነው? እንዴት ነው የተዳፈርሽኝ አንቺ? ማርትዬ እንዴት ነሽ? እንዴት አልክ ቴዲ? እግዚአብሔር ይመስገን። ዛሬ ባለቤቴ ብዙ ነገር ነው የላከችኝ። እንዴት ናት? የበረታች ነው? በርትታለች። ህፃኑም እኮ 2 ወር ነው። ዛሬ ደግሞ ቀና ሳቲ ነው እንዴ የምታወሪኝ?
እሺ ቲማቲም ነጭ ሽንኩርት ዝኩኒ ምስርም አልሻል አንዳንድ ወንድ ተብዬ ነው ወይ ሚስት ወይ ባል አይሆን እንዲህ እየተርመጠመጠ ነው የሚያስነቀ ምን አልከኝ ቴዲዬ እንዴ ምንድነው ፊትሽ ምን እባክህ ትናንትና ማታ ቀይዤ ወደኩ አይ ማርቲ የራሺያና የዩክሬን ጦርነት ላይ ነው እንደወደቅሽው ምንድነው 10 ጊዜ ማርቲ የምትለው ስሟ ማርታ ነው ባሏ ፊት በስሟም ይቀናል እንዴ ቅናታም የሆነ ማን ነው ሞገሴ ነው ሞገስ ምን ሆናል ተረጋጋ እንጂ አቆላመጥ አይተበቅበምሽ አርፈ ቲማቲምን ግዛና እዛ ወጥን ወጥ ያልከው ተሸማቀኝ ፈልገ ነው ሱማ ወንድነት ይጠይቃል ወንድ አሃ ለካ ባሏን እኔ እኮ እዚህ ሁሌ ተጎልተ ሳይ አልሸጥ ያለቃ ነው የምትመስለኝ ቴዲዬ ምን ነበር ያልከኝ ልስጥ ቴዲዬ አንቺም ቴዲዬ ብለሽ ነው እንደምታቆላምጪ ኧረ ተው ሞገስታው ሞገሴ ብላ እንዳታቆላምጥ ሞገስ አልሆንካት መቼስ ሞገስ ለመሆን ቀሚስ ለብሼ ካሮት ስፍቅ አልገኝም ለዛ ነው የሚስትህን ፊት እንደፈጣን ሎተሪ ስትፍቅ የምትኖረው እሱ የባል ወጉ ነው እሺ ቀለብ ሰፍሬ ማኖራት ሚስቴ ላይ የፈለኩትን የማረግ መብት አለ ዘመንህን እዚህ ተጎልታ እሷ ስትቀልብ ነው ማየው ነው ቀለቧ ቦክስ ነው በቃ ቴዲዬ ሌላ ቦታ ሄደና ግዛ በቃ አንተ ዛሬ ኧረ ስጩ ሚስቱ ጭኑ ስር ገብታ ነው የምትመዘልገው እኔ ሚስቴን ለመታት ይቀርና አንድ ቀን እንኳን ኃይለ ቃል ተነጋግረን አናውቅም ወጣውጡንም ዱላውንም ትችለዋለህ ማለት ነው እንዳንተ ድንጋይ ላይ ተቀምጬ ፀሐይና ቁርስ ይደበድበኝ ከሚውል እሱ አይሻልም ትንሽ መስመር ያለፍካል መሰለህ ምን ልትሆን ሞገስ ቴዲዬ አረባካችሁ አሁን የእውነት ሞገስ ልትሆን ነው አየህ ለቤተሰብ ሞገስ የምትሆነው ያንተንና የልጅህን ህይወት ለማቅናት የምትዳክርን ሴት በር ዘግቶ በመደብደብ ሳይሆን እንዲህ በአደባባይ የቤተሰብን ክብር በማስመለስ ነው ባለቤትን አይቻት ነበር የት ሄደች ልጃቸውን ልታመጣ ትምህርት ቤት ሄዳለች መልካም አቶ ሞገስ ለጊዜው ለሰራው ወንጀል ማረሚያ ቤት ትቆያለህ ማረሚያ ቤት አቶ ቴድሮስ ለጊዜው ወደ ቤት መሄድ ትችላለህ እሺ ይቅርታ ጥላይ ልትሄድ ነው እንዴ አይ አብሬ ላድር ይቅርታ ይልቅ ቀልዱን ተውና ይቅርታህን ለኔ ሳይሆን እጆች ማታ የታይሰንን እጅ ካልሆንም ብለው ፊቷን ላበለዟት ለሚስት አርገው ከጾታዊ ጥቃት ነፃ የሆነ ማህበረሰብ በጋራ እንገንባ አለን ዲያስፖራ አለን እኛንን የምናወርደው እኔ ነው የምታወርደው ኧረ እቃውን ነው እናንተንማ በምን አቅማችን ክሬን ካላመጣን ወፍራም ነሽ እያልከኝ ነው እንዴ ኧረ ምን በወጣኝ ከከሳተሽ ሼፕሽ እንደውም ቅጽል ስሜ 8 ቁጥሯ ነው የሚሉኝ የግዕዙን ነው አይደለም የሮማኑን ነው ስማኔ እኮ ስጋ ይዞኝ ነው እንጂ አንድ ፍሬ ልጅ እኮ ነኝ ውይ ምንድነው እሺ አባታታቸው ውይ ለማንኛውም ሄርሜላ እባላለሁ ከቨርጂኒያ ነው የመጣሁት አው ቨርጂኒያ ታውቃታለህ አው በስም ባይገርምሽ ትብቴ እዛ ነው የተቀበረው በደንብ ቀበሩልህ አው አሁን ግን ተነስቷል እያሉ ነው ሄጄ ቼክ ማድረግ አለብኝ ለማንኛውም ቀይና አውርድልኝ ሆቴል ይዣለሁ ሆቴል ቤትሽስ አንድም የመጣሁበት ምክንያት ቤት ለመግዛት ነው ዋው የሚገርም ሰዓት ነው የተገጣጠም ነው ማለት ከዚህ በፊት 4 ጊዜ በርካታ ሪል ስቴቶችን በአንድነት ይሄ ልጅ ማስታወቂያ የሚሰራበት መንገድ በጣም በቃ ልዩ ነው የምላችሁ ማይረኪው በሆነ መንገድ ነው የሚሰራው ቴዲ የሚመቻችሁ እስኪ ቴዲ እያላችሁ ኮሜንት ላይ አረ ተጋደሉ ገብተን አንድ ነገር እናድርግ አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን ማንንም አይገባ ግጭቱን እንደፈጠሩት ራሳቸው ይፍቷል ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው ጭራሽ ከኔ እኩል ልትካፈሉ ላቤን ጠፍ አድርጌ የሰራሁት እኔ ነኝ እሺ ከዚህ ሰውነት ላይ ላብ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል ወስፌ ማን ነው ወስፌ አረ ጨረሱኝ አረ ገደሉኝ አባቴ ዛሬ ነው የሞተው አባታችን የማይሞተው አንተ እኛ እህትና ወንድሞቼ ለውርስ ብለ ካድከን ቀጥ እኔ አልካድኩ በባንኪያ ለሚገባው በባንኪያ በጭልፋ ለሚገባው በጭልፋ ባካፋ ለሚገባው ባካፋ ይሁን ያልኩት ዝበላት ከርፋፋ ማን ነው ከርፋፋ አንቺ ተየ በጋምላ ከሱሳን ውድ ነው እሱ ከተሰበረ ምን እንልካፈል ነው እንደው ማንንም አይበላትም እሺ አረ በጋምላ አራቅቶ እኮ ጎዳና ሊያስወጣን ነው ዝበይ ሙጢ
ያንቺ ምላስ አይደለም ንብረት እሳት ያዘንባል። እሺ ዝም በል አንተ ወፍ ዘራሽ። ማን ነው ወፍ ዘራሽ? እና የሜዳ አህያ ልበል ወይስ እባብ? አሁን ትንሽ ተባሉ እናንተ ስጨርሱ ሚስኮል አድርጉልኝ። ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም? እንደውም ባትለፋ ይሻላል። አንተ ያንተ ድርሻ እዚህ የተሰባበረው ውስጥ አልቋል። እሺ ነው እንዴ? እንግዲያውስ ጭሬ በትኗል። አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል። ምን አልክ አንተ? ስርዓት በሕግ አምላክ። አሁን ተላይ ደረሰ። እያንዳንዱ ያ ሞገስ እንደሆነ አፍ ብቻ ነው። ትንሽ ሰውነት ያለው ዳንኤል ነው። ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው። እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ። አመታትህ ህገወጥ ነው ብሎ የሚገላግለው የለ። ወይኔ ወንድሜ በግላጭ አገኙት ምስኪን። ለነገሩ ሰብለ ዋዛ አይደለች። ምላሷ አጥንት ይሰብራል። ተቆቆማቸዋለች። ኧረ እርሶ ሰውዬ ግድ የለዎትም። እጆት ላይ የሶስት ሰው ደም ሊኖር ነው። ገብተን የሆነ ነገር እናድርግ። እመኑኝ፣ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው። ዘመድም አይጠቅመው። ራሱ ቤተሰቡ ጉልበቱ ሲዝል፣ ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል። ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ። ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች ተዋረድኩ። ወንድሜ ዛሬ ስትነፋረቅ ብትውል ጠብ የሚልልህ ነገር የለም። እሺ ዳንኤል፣ መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ። ተረት ተረትህን ትተህ ወደ ክፍፍላችን እንመለስ። አይ ቴዲ፣ ይሄኔ እኮ ማስታወቂያ ሊሆን ይችላል ማለት እኛ አፋችን ከፍተን እስከ መጨረሻ እያየን ነው እንጂ እነሱ ማስታወቂያ እየሰሩብን ነው። ግን ቴዲ ማለት ነው ቃላት ያጥረኛል እሱን ለማግለጽ። ማታ ስትተኛ እጅን ጸጉሮቿ ማለት እያርመሰመስክ ደስ የምትሰኝባት ሚስት ካለ ተመስገን በል። ምክንያቱም የአብዛኞቹ ሴቶች ጸጉራቸው ቁም ሳጥን ውስጥ ነው የሚያድረው። እኔ እናንተ ተጋብተን 10 ሚሊዮን ብር ልስጥክና ፍታት ሚስትህን ብትባል ትፈታኛለህ? ምን አይነት ጥያቄ ነው የሚያቀርቡት እነዚህ ልጆች? እንዴ ብሩክ መልስ ይጠፋል ብለሽ ነው? አሁን ገንዘብን አይመርጠውም፣ በተአምር ገንዘብ አይመርጠውም። 10 ሚሊዮን ብር ሰጠው። እኔ እናንተ ከተጋባን በኋላ 10 ሚሊዮን ብር ከሰጠውክ 10 ሚሊዮን ብር ልስጥህና ሚስትህን ፍታት ብትባል አያፍሩም እንዴ? ብሩን ነው ብሩ አልበዛም እንዴ? ሚል ሰው አይጠፋም ማለት። አይ ሚል ሰው አይጠፋም ነው ያልኩት። ሚል ሰው አይጠፋም ነው ያልኩት። እኔ ምን ሚል ሰው አይጠፋም ማለት ሚል ሰው አይጠፋም ማለት እኔ አንቺ አምልጦ ነበር እኮ ገንዘቡ አልበዛም ወይ ከሚስቱ? አይ ብሩክ ከዛ ወደው ነገሩን ቀየረና ምን አደረገው? እሺን አልፈታሽ። ምክንያቱም ያንን ብር ሰርተን እናመጣዋለን አንድ ላይ ሀቢብቲ ማርያም። እኔ በ10 ሚሊዮን ብር ምንደለል መስሏችሁ ነው ይሄንን ጥያቄ ካሜራማን ያመጣው? እስቲ ሰጣችሁ ይሞክሩ። ገንዘብን የምትመርጥ መስሏቸው እኮ ነው። እስቲ መሰጣችሁ ኒውት እንዴት እንደምበተነው ፊታችሁ። አረ ትበተናለህ ወይስ ትሰበስባለህ የተበተነውን? አይ ብሩኬ ዝም ስትይኝ ዝም አልኩሽ፣ ዝም ስትለኝ እኮ ነው ዝም ያልኩ ተብሎ ከሚቋረጥ ግንኙነት ፈጣሪ ይጠብቃችሁ። እውነቴን ነው። ይሄ ከዛሬ እሱ ይሄድ አንቺ ሂጂ፣ አንተ ሂድ አንቺ ሂጂ ተብሎ የሚኖር ኑሮ አይነት ነው። እውነቴን ነው። አንድ ሰው ዝም ሲል ለምን ጠፋሽ? አይ ዝም ስትለኝ ዝም አልኩ። ለምን ጠፋ? አይ እኔ እኮ ዝም ስትይኝ ደብሮሽ ሆናም ብዬ ዝም አልኩ። እንደው ከእንዲህ ያለ ልፈስፈስ ከሆነ ህይወት ይሄ እኮ ማለት እሷም ከፈለገ ይሄድ እያለች ነበረ፣ እሱም ደግሞ ከፈለገች ትሄድ ምን አገባኝ። ሁላቸው መጠባበቂያ ይዘዋል። መጠባበቂያቸው ደግሞ በጣም ቀርቧል ማለት ነው ወደ እነሱ። ይሄ ዝም ስትይኝ ዝም ሲጀመር ምን ዝም አባባላችሁ በታውተ ደቆ ይሬቁ አሁን ሰው እኮ እኔ ሀበሻ ነገሩን ፊልም እያያችሁ እኮ ነው። አሁን ያለ ፍቅር መኖር ማትችሉም ይመስላችሁ ፊልም እያያችሁ፣ ፊልም ላይ እንደዚህ ሲላላጡ ታያላችሁ። ከዛ ያለ ፍቅር መኖር ማትችሉ ይመስላችኋል። የፊልሙን አክት ዛሬ ተጣልተው ከዛ መጨረሻቸው ሲያምር ያሉ የእናንተ ግን መጨረሻችሁ ምንቅርቅራችሁ ይወጣል። የዚህ ልጅ ንግግር አባ ገብረ ኪዳንን ታውቃላችሁ አይደለ? የባህር ዳር አባታችን በቃ ንግግራቸው ቁጭ አንድ አይነት ናቸውና ይሄ ልጅና አባ ገብረ ኪዳን በዚህ አጋጣሚ ይመቹኛል። እውነቴን ነው የምላችሁ። ንግግራቸው ስንጥቅ አድርጎ ነው አጥንት ድረስ ነው የሚገባውና እስኪ የሚመቻችሁ ሰዎች ላይክ አድርጉ።
አንቺ ስላለሽኝ በጣም እድለኛ ነኝ። ሁሌ እንደዚህ ሳቂልኝ እኔ ፀሐይ። ማስረዳት መንገር ስጪ ሁሉንም በሰዓቱ። ሄሎ ሊፈትናት ነው። ወይኔ አለቀለሽ። የት ሆነሽ ነው? እናቴ ጋር ነኝ። እሺ ስትመጪ ውጭ ምሳ እንበላለን። እሺ አባ ሂሳብ ይቅርታ ሂሳብ ተከፍሏል። ማን ከፈለው? አላወኩም። መከፈሉን ብቻ ነው የማውቀው። በቃ እኔን የሚያውቀኝ ሊሆን ይችላል። እንሂድ። ማለት እየደበከኝ ነው? አንቺን የሚመለከት ነገር አይደለም። ባይሆንም አሳየኝ። አላሳይሽም። አንቺ የሚመለከት ነገር አይደለም አልኩሽ እኮ። ከኔ ተደብቀህ ሌላ ነገር እያረክ ነው? ቆይ ቢኒ፣ ቺት እያረክብኝ አይደለም። የማይሆን ነገር አትናገሪ። እንደዚህ እየተደባበቅን መቀጠል እንችላለን? አሳየኝ። እስኪ መጀመሪያ አንቺን ስልክ ከፍተሽ አሳይኝ። ማን ከማን ያንሳል? አሳየዋ። ሌባ እናት ልጇን አታምንም አይደል ነገሩ? ደግሞ ቅድም እናትሽ ብዬ ተጠቀማችሁት ነው የከፈልኩት እኔ ነኝ። ሌባ እናት ልጇን አታምንም። ምን አይነት ተረት ነው እንዴ? ለምንድን ነው ቀበቶን የፈታኸው? ሰላም ነው ወንድሜ? ሰላም ሆኜ ምን ነው በተንጎራደልኩ ባረገልኝ። ምን ነው? ሚስቴ ምጥ ላይ ነው ያደረችው። እንዲሁ እየተያየን ነጋ። አባት ልትሆን ነው? ይሄማ በጣም ደስ የሚል ነገር ነው። አይዞ በሰላም ትወልዳለች። እንዳፍሽ አርከው። ምን ነው ታዲያ ብቻህን? ቤተሰቦች የሉም እንዴ? ሁሉም አብረዋት ሌሊቱን ሙሉ ሲሉን ያደሩት። እኔም እዚህ የመጣሁት በቃ ሚስቴ ስለሆነች ነው። አሁን ትንሽ የረፉ ብዬ ነው ቤተሰቦቼ እንኳን። አይዞ እኔ ያለሁልህ። የመጀመሪያዋ ነው? አዎ የመጀመሪያ ሲሆን ይከብዳል። ለዛ ነው ለዛ ነው ማለት ነው እንዲህ ዳዴ ስትል ያደረችው። ቀበቶውን ፍታ። ለምን? ምጥ ያቀላል ይላሉ። ምጧ ከቀለለ ምንስ ብፈታ። አይዞ እንዴ ለምንድን ነው ቀበቶን የፈታኸው? ሚስቱ ልትወልድ ገብታ። ማን? አረ ሚስቱ። አይዞ ራስሽ አይዞሽ። የኔማ ይኸው ተገላግላ መጣች። በዳዴ ስትሄጂ ያደርሽ እኮ አትመስል። ሰውዬ እብድ ነህ እንዴ? ምናልባት ሌሊቱን ሙሉ የእሷን ማቃሰትና ህመም ስሰማ እኮ ለቅቄ ሊሆን ይችላል። እንደዚህ አይነት የጥርስ ህመም እኔ አይቻልም። እና ሚስትህን ልትወልድ አልገባችም? እድሜ ለሮሃ አሁንማ ተገላገለች። መሀል 22 ላይ ባልን ቀበቶን ፈቶ ላገኘው። እንደሱ እኮ ዝጋ። እኔ እናንተ ቤት እንጨርሳለን። አስበላሽ። እና እያወራችሁ ያላችሁት ስለምጥ ሳይሆን ስለ ጥርስ ነው ማለት ነው? አዎ ስለ ጥርስ ነው የምናወራው። በተለያየ ምክንያት ለጥርስ ህመም ተዳርገው ሚስትህ ነገረኛ ከሆነች አንተ እሷ ጋር ላለመነጋገር ላለመጨቃጨቅ ብለህ ዝም ብለህ ብተኛ እንኳ መጥታ ደረት ላይ ትኝት ብለህ ልብ ላይ ያሉ ሴቶች ድምጻቸው ተሰማኝ ስም ዝርዝራቸውን ተናገር ብለህ አናትህን ነው የምትል። እውነቴን ነው። እንደው ባልሆይ አትጨቃጨቅ። እንደው ሚስቶችም እናቶችም አባቶችም ልጆችም ከብቶችም ብትሆኑ አትጩሁ፣ አትጨቃጨቁ። እውነቴን ነው። ጭቅጭቅ በጣም የሚያስጠላ ነገር ነው። ወደ ቤት እንዳገባ የሚያስቀር ነገር ቢኖር ጭቅጭቅ ነው። እንደው ጨቅጫቃ ሚስትም ባለም ልጅም ምንም አይስጣችሁ። እውነቴን ነው። እኔ አልወድም። ተው በቃ ብቻ ነገረኛ አትሁን እንጂ ደግሞ እኮ በየትም ይሁን ነገር መቀስቀሻ በቃ አያጡ። ወንድ ልጅ ሲያገኝሽ ወይ አበባ ወይ ቸኮሌት ይዞ ካልመጣ ምን ሆኖ እንደሆነ ሲጀመር የኔ ውድ ባዶ እጁን መጥቶ አያውቅም። ከሌለው እኔ ጋር ምን ይሰራል? ኧረ ባዶ እጁን መጣልሽ። ሰላም። ምን ነው አረፈድኩ እንዴ? እንዴት ባዶ እጅህን ትመጣለህ? ይቅርታ አድርግልኝ ስላልቻልኩ ነው። ስለሌለኝ ነው አትልም እኮ ስለሌለኝ ነው በላት። እሺ ዛሬ ስፓ መሄድ እፈልጋለሁ። ከጓደኞቼ ጋር የተጠቀምነውን ክፈልና እንሂድ። ሳቢ ገንዘብ ጨርሻለሁ። አሁን ምንም የለኝም። እንዴ ገንዘብ ከሌለህ እኔ ጋር ምን ትሰራለህ? በቃ እኔ አልመጥንም። ኧረ አንቺ ልጅ አይደልሽ። ተይው እባክሽ። ነገ መጥቶ ማለቃቀሱ አይቀርም። ላምበርጊኒ ይዞ በዚህ በበርሽ ሲያልፍ ታየዋለሽ።
በበርሽ እኔማ አንድ ቀን የለኝም ብዬ ልይሽ ብዬ ነበር። አንቺ ግን ከማስበው በላይ ራስ ወዳድ ነሽ። እናቴ እግዚአብሔርን ከማይፈራ ሰው ይጠብቅ ትለኝ ነበር። ለካ ከእንዳንቺ አይነቷ ነው ድጋሜ ወደ ቤት እንዳለች ምን አይነት የመልስ ምት ነው? ጭው እኮ ነው ያረጋት። ሰው የሚታረለ የምጠብቀው ከሚት የበለጠ ምት ነው የመታት። እቺ ምን ታቅላለች? ፍቅር ምናምን መዛዛል እኮ አታውቅም። እቺ ቦክስ ነው የምታውቀው። ተቻቻለ። በቃ ማነጋገር የለ መቆጣት የለ ማንም ጋር ቁጣ የለም ማለት ነው። ተቻችሏል፣ ተከፍሏል፣ ሄዳችሁ ተከፍሏል። አንተ ስራ ደርሰህ እስክትመጣ ድረስ እንዳይደብረኝ አጎቴ ልጅ ጠርቼዋለሁ። አረ የቱን? አታውቀውም? አሁን እንደውም እየመጣ ነው። በዛውም ትተዋወቃላችሁ። እሺ ደስ ይለኛል። እንዴ ዴቭ ወይ ሰላም። እሺ ሰላም ነው የኔ ፍቅር። እንግዲህ ያልኩህ ያጎቴ ልጅ እሱ ነው። በል እንዳይደብርህ፣ የሚያስፈልግ ነገር ካለ ሳትፈራ ጠይቃት። ለኔም ደውልልኝ። አታስብ ጆ፣ እህቴ አይደለች? እሺ በሉ ተው የኔ ውድ። ያጎቷ ልጅ ነው እንግዲህ። መጨረሻቸውን ያሳየን፣ መልካም ሁሉ ያሰማን። የኔ ፍቅር ወይ ናፍቀኝ ነበር እኔ ራሱ። ስልክ ረሳው። ቶሎ በስቲ የኔ ቆንጆ፣ ይሄን ጊዜ ስጠብቀው ነበር። እሺ ያጎቴ ልጅ፣ በጣም ነበር የናፈቅሽኝ። በጣም ነበር የናፈከኝ የኔ ፍቅር። ይቅርታ ስልክ ረስቼ ነው ረበሽኳችሁ። ባልቆጨኝ ለፍቅርሽ የከፈልኩት። ምን አይነቱ ትዕግስተኛ ነው! ባለጌ ወራዳ ነውራን ባለጌ። አንተ ጆሲ ምን ቀረሽ? ቆይ ስራ ልትሄድ አልነበር? ምን አስመለሰ? አለማፈርሽ ምን አይና አውጣንሽ ባክሽ። ለማንኛውም እዚህ ቤት ስመለስ እንዳላገኝሽ እሺ። የአንጎ ምሳ ግብዣ ቦታ ወሰደ። ደብሊው አጨብጭቤላችኋለሁ። ሶ ጋይስ ቪዲዮን አይታችሁ ጨርሳችኋል። ሀሳብ አስተያየታችሁን ኮሜንት ላይ ማጻፋችሁን እንዳትረሱ። ቤቱን ሰብስክራይብ ማድረግ ግዴታ ነው ብዬ አስባለሁ። ግዴታ እንደሆነ እናንተም መረዳት አለባችሁ። ወይ ሰው ምን ይፈልጋል፣ ቤት ምን ይፈልጋል የሚለውን መረዳት አለባችሁ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ።